فاز فوزا عظيما. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. أيها المباركون، اليوم نتحدث عن سير أئمة الأعلام وعن مصابح الدجى ونور الهدى. زاري الله فكادك هنا كلمة بزوس لهونوت عن جزوف سبقنا نسالل. يا أئمة وجهلو أبات يتلي كبر الناس ميتجراتشو كساتشو بهلا هلو يمتو إماموج إمام الأعظم ታላቁ መሪ ታላቁ ኢማም ስላሏቸው ትልቅ ስብዕና ገጾችን እንገልጻለን። ገጻቸው ብዙ ነው። ታዋቂ ዓሊም ማንም አይወዳደራቸው፣ በመረጃና በክርክር ብቃታቸው ሁሉን ያሳኑ፣ በዒባዳቸው የበረቱና የጠነከሩ፣ ከዛም አልፈው ውብ ስነ ምግባርና ጥሩ ስብዕና ያላቸው፣ ከዛም አልፎ ሀብታም ነጋዴና ታታሪ ሰራተኛ አላህ ቀለመ ብዙ ስላረጋቸው አንድ ትልቅ ስብዕና እናነሳለን። የሳቸው የደረሳቸው ደረሳ ኢማሙ ሻፊዒ ስለሳቸው ሲናገሩ የፍቅህን ዕውቀት የፈለገ ሁሉ የዚህ ታላቅ ስብዕና ጥገኛ ነው ይላል። እብኑ ኹልዱን ታዋቂው የታሪክ ጸሐፊ ስለዚህ ታላቅ ስብዕና ሲናገር የፍቅህ ዕውቀታቸው ቢደረስበት አይደለም ሲል ምስክርነቱን ይሰጣል። የመዛሂቦችን ታሪክ ካወሳ በኋላ ሌሎቹም ስለሳቸው በርካታ ነገር የተናገሩላቸው ታላቁን ኢማም ገጽ ዛሬ እንገልጻለን። የታላቁን መዝሐብ መስራች ስለሆኑት ኢማም አልአዕዘም አቡ ሐኒፋ አኑዕማን። ስማቸው ኑዕማን ይባላል። ላኪን ከብዕርና ከወረቀት ጋር ካላቸው ትስስር የተነሳ በነበሩበት ሀገር ላይ ሐኒፍ ማለት ብዕር ነው የሚሉ ሙአሪኾች አሉ። የብዕር አባት፣ የጸሐፊው አባት እንደማለት። እኒህ ትልቅ ሰው የልጅነት ዕድሜያቸው የጀመረው ነጋዴ ነበሩ። አባታቸው በጣም የተከበረ ባለሀብት ልብስ ሻጭ ነበረ። ከሀገሪቱ የተለያየ ቦታ እያመጣ ኹራሳን ላይ ንግድን የሚያሳፋ ነበር። በሂደትም ኩፋ የምትባለው የኢራቋ ከተማ አለች። አሁን ከባግዳድ ሰሜናዊ አካባቢ የምትገኝ ከተማ አለች። እዛ ላይ ታዋቂ የንግድ ቦታ የነበራቸው ትልቅ ባለሀብት ነበሩ። ልጃቸውም ኑዕማን ገና በልጅነቱ ከአባቱ ጋር ንግዱን ተያያዘ። በልጅነቱ ሀብትም ማካበት ቻለ። ታዲያ ወደ ዒልም የመራውን አንድ ክስተት ሕይወቱ ላይ መጣ። ኑዕማን ይሄ ወጣት አንድን ህልም አየ። ኸጢቡል ባግዳዲ ታሪኩን ያወሱታል። ይሄ ኢማም አቡ ሐኒፋ የወደፊቱ ታላቁ ኢማም የዛሬ ወጣት ኑዕማን አንድን ህልም አዩ። የነቢዩን ዓለይሂ ሰላቱ ወሰላም ቀብር ሲቆፍሩ አየ። ይህን ህልም ሲያይደነገጠ ምን ሊያወጣ ይሆን? ይህን ህልም ለማስፈታት ወደ እብኑ ሲሪን የሚባሉ የዘመኑ ታላቅ የህልም ተንታኝ አሉ። ወደ እሱ ላኩባቸው። እብኑ ሲሪን ህልሙን ሲሰሙ ተገረሙ። የዚህ ህልም ባለቤት አሉ የፊሩ ዒልመን፣ በእውቀት ይደፍቃል። ለወደፊት ማንም የማይደርስበት የእውቀት እርክል ላይ ይደርሳል። አቡ ሐኒፋ ይህን ሲሰማ ደስታ ተሰማው። ግን አሁንም ንግድ ላይ ነው። 10 ዓመት ሳይሞላው ቁርአንን ቢያሐፍዝም በልጅነቱ ትንሽ ዕውቀትን ቢፈልግም የእውቀት መስክ ላይ አልገባ። 22 ዓመት አካባቢ እንደሆነው እየተመላለሰ ስለ ንግድ ፈትዋ የሚጠይቃቸው ሻዕቢ ሊባሉ ሸካል ይጠይቃቸዋል። ንግድ ሲከብደው ፈትዋ ይጠይቃቸዋል፣ ማብራሪያ ይጠይቃቸዋል። ያጠያየቅ ብቃቱ የግንዛቤ ስፋቱን ሲያዩ ጠሩት። አንተ ኑዕማን አሉት፣ ዕውቀትን ከማን ነው የምትማር አሉት። አይኔ ንግዱ ላይ እንጂ ዕውቀቱ ላይ አልበረታው ማለት። አንድም ምክር ሰጡት። አላህ የተለየን አቅል ሰጥቷል፣ ዕውቀት። ይሄ አእምሮ በንግድ አይረካም። ወደ ዕውቀት ተመለሰ። ወደ ዒልሙ ዓለም ካልመጣ አእምሮ ስፋቱ ጥልቀቱ ንግድ አያረካውም ማለት። ይህን የሳቸውን ምክር ሰማና ወደ መጀመሪያው ሼኽ
ሐማድ ወተባሉት ዒልምን ለመቅራት በ22 ዓመቱ መጣ ተቀመጠ። አእምሮ ብሩህና ሰፊ ነው። ሐማድ የሚያስተምሩትን ትምህርት ሙሉ ይሸመድደው ነበር። የእሳቸው ተማሪዎች ሲረሱት እሱ ነበር የሚያስታውሰው። እሳቸውም ብቃቱን ሲያዩ ከኔ ጥግ እሱ እንጂ ማንም እንዳይቀመጣል። አቡ ሐኒፋ ረዲየላሁ ተዓላ አንሁ 10 ዓመት ከሐማድ ዒልም ወሰዱ። ጠጡት እውቀቱ። በዛ ብስለታቸው እውቀቱን ሰበሰበ። ከ10 ዓመት በኋላ ይላል እውቀትን ከሰበሰብኩ በኋላ አእምሮዬ ሰፊ ነው፣ 10 ዓመት ቀርቻለሁ። ለምን ነው ከሳቸው ቁጭ ብዬ የምቀራው? እኔም ላቀራ አልኳል። አንዳንድ እንዲህ አይነት ስሜት ይመጣል። ሸኾችህን ረግጠ ለመሄድ ውስጥ በስሜት ይናጣል። መስጂድ ገባው አለ እጅ ወንበር ይዤ ላቀራ። ልክ ስገባ አየዋቸዋል። ልቤ መሸከም አልቻለም። እሳቸው መነጠ። ስራቸው መጥቼ ቁጭ አለ። በዛ ምሽት አለ የአላህ ቀደር ሆኖ የእሳቸው ዘመድ ሩቅ አገር ላይ ህልፈተ ሞቱ ተሰማ። የሚወርሰው አልነበረም ከሐማድ ውጭ። ሐማድም አቡ ሐኒፋን አንተ ያቀራህ ጠብቀኝ ብለው ወንበራቸው ላይ አስቀምጠውኝ 2 ወር ሄደዋል። በ2 ወር ውስጥ ማስተማር ጀመሩ። ሳስተምር ፈትዋ ይመጣልኛል፣ መልስ እሰጣለሁ። ወደ 60 የሆኑ ከባድ ጥያቄዎች መጡልኝ። መልስና ጽፈው ነበር። ከዛም ከ2 ወር በኋላ ሼኼ ሲመለሱ የተጠየቁትን ፈትዋና መልሱን አሳየዋቸው። 40ው ጋር ተስማማን፣ 20ው ግን ተሳሳህል። አሃ ይቀረኛል። አላህ አስተማረ። ከዛ በኋላ እስኪሞቱ ድረስ እሳቸው ጋር ተቀመጠ 18 ዓመት። በ40 ዓመቱ ሊያስተምር ኢማማው አልአዕዘም ወንበሩ ላይ ቁጭ አለ። ለሸኹ ታማኝ የወለደውን ልጅ ራሱ በሳቸው ሐማድ ብለው የሰየሙ ለሸኻቸው ታማኝ ነበር። ለዚህ ወጣት ይሄ ትልቅ አስተምሮት ገና 2 ዓመት ያልቀራ ወጣት ሸኹን መራቅ አልበቃው ብሎ ሸኹን የሚሳደብበት ዘመን ነው አይደል ያለን። ዳሉል ሙዲል ጠማጥማሚ ሚል ታፔላ ለሸኹ እኮ ይሰጣል። ኢማም አቡ ሐኒፋ እንደዛ አልነበሩም። ልጃቸውን ሐማድ ብለው ሰየሙት። ያም አልበቃም። ሐማድ እኮ ከሞቱ በኋላ ሸኼ ይላል ሶላትን አልሰገድኩም ለሱ ከወላጆቼ ጋር እስትግፋር የጠየቅኩለት ቢሆን። ተማሪ የሸኹን ሐቅ ሲወጣ መን ዓለመኒ ሐርፈን ስርቱ ለሁ ዓብደን። አንድን እውቀት እኮ ያስተማረኝ አንዲትን ሐርፍ የእሱ ባሪያው ነኝ ይሉ ነበር ቀደም። እኔ እኮ ይላሉ አቡ ሐኒፋ ዱዓ ላደርግም ላስተማርኳቸውም ላስተማሩኝም አላህን ማርታ የጠየቅኩ ቢሆን እንጂ ለደረሶቻቸውም ያደርጉ። ይሄን አስተምሮታቸውን ያየ የእሳቸው ታዋቂ ደረሳ አለ አቡ ዩሱፍ የሚባል በሂደት ቃዲ ሆኗል። እሱ ምን ይላል? ከአቡ ሐኒፋ የተማረው እኔ እኮ ሶላትን ሰግጄ አላቅም ለአቡ ሐኒፋ ማህርታን የጠየቅኩ ቢሆን። ሼኽና ደረሳ ግንኙነቱ ይሄ። ዛሬ ከስርህ ቁጭ ብሎ ተመሩ ምናልባትም እስልምናን ካንታውቆ አንተን ቲክቶክና ፌስቡክ ላይ አውጋዥ ወጣቱ ሸኾቹ ሲሞቱ ሙስተራሑ ምን ተገላገልናቸው የሚል ትውልድ ስናይ አቡ ሐኒፋን እንዴት እንደተምሳሌ ታናነስ። አቡ ሐኒፋ አላህ የተለየ እውቀትን ብቃት የሰጣቸው ይሄን እውቀት ይዘው ወጡና ፍቅህ የሚባለውን ትምህርት መሰረቱን ጣሉ። አስተሳሰባቸው ጥልቅ ነበር። ለዛ ነው ኢማም ሻፊዒ አቡ ሐኒፋ በሞቱበት ዓመት ነው የተወለዱት። ኢማም ሻፊዒ 150ኛው ሂጅሪያ ላይ ነው የተወለዱት። ማንም እኮ ይላሉ ኢማም ሻፊዒ የሻፊዒያ መዝሐብ መስራት ናቸው። ማንም ሰው ስለ ፍቅህ ከተማረ የአቡ ሐኒፋ ጥገኛ ቢሆን እንጂ። ኸጢቡል በግዳዲ ስለሳቸው ብዙ ብለዋል። ኢብኑ ኹልዱን ስለ ፍቅህ ዕውቀታቸው ብዙ ተናግሯል። እነ ለይዚ ብዙ ተናግረዋል ስለሳቸው። እነ ፈድል ብኑ ሙስላ የፍቅህ ዕውቀት እኮ ሰው ልጆች ተኝተው ነበር አቡ ሐኒፋ ቀሰቀሳቸው ይላል። እርግጥም ያየው ህልም ተፈታ በሂደት። አላህ ሻርፕ የሆነ አቅል ነው የሰጣቸው። ተከራክረህ አታሸንፋቸው። ለዛ ነው ኢማም ሻፊዒ ሸኻቸው በቀጥታ ኢማሙ ማሊክ ናቸው። ኢማሙ ማሊክን ጠየቅኳቸው፣ አቡ ሐኒፋን አግኝተው ታውቃለህ አልኳቸው። አዎን አንድን ሰው ተመለከትኩ አሉ። ተከራክሯቸው ነው ቁሞ። አቡ ሐኒፋ እኮ ቢፈልግ ይሄን የመስጂዱን ምሰሶ ወርቅ ነው ቢልህ በመረጃ ያሳምናል።
አላህ የተለየ አእምሮ ነበር የሰጣቸው። ሙአሪኾቹ የታሪክ መዛግብት ሲጽፉ የምድራችን አእምሮ በአንድ ሚዛን ላይ ቢሆን የአቡ ሐኒፋ ለብቻው የሱ ሚዛን ይደፋል የተባለለት ክርክረ ብርቱ ነው። ሎጂክ ላይ ይችላቸዋል ነበር። ሰው ሊከራከራቸው ሲመጣ ሁለት መስፈርት ያቀርባል። በቁርአን ታምናለህ? በቁርአን እንከራከር ይሉታል። በቁርአን ካላመንክ ደግሞ በሎጂክ እንርታ ይሉታል። ቁጭ አድርገው ያሳምኑታል። ዑለማዎቹ በሳቸው ዘመን ሙፍቲዎቹ የሚሳሳቱትን አበጥረው ነበር የሚያወጡት። አንድ ታሪክ ተነስቷል። ቃዲ አቢ ለይላ ታዋቂ ቃዲ ናቸው። ቃዲ ማለት በሙስሊሙ ዓለም ከንጉሱ በኋላ ያለ ትልቁ ስልጣን። ታዲያ አቢ ለይላ ታዋቂ ዳኛ ናቸው። በመንገድ ሲያልፉ አንድ ወጣት ከአንዲት እብድ ጋር ሲጎናተል ሰሙት። ሰደባት። ሲያበሳጫት እብድ ነች። አንተ እናትና አባትህ በዝሙት የወለዱ አለችው። ይህን ሲል ዳኛው ሰማ። አስጠራት ወደ ፍርድ ቤት። ሰዎችን ዝሙተኛ ማለት በእስልምና ያስገርፋል፣ ያስቀጣል። መስጂድ አመጣትና እንድትገረፍ ወሰነ። ሁለቴ በአባቱም በእናቱም ሁለቴ ያስገርፋል። ይህን ክስተት አቡ ሐኒፋ ሰማ። ቃዲው ምን ነከዋል? እዚህ ክስተት ላይ እኮ 6 ነገር ተሳስቷል። ተመልከቱ፣ 6 ነገር። አንደኛ እብድ ሰው አይገረፍም። ሶላትንም አላህ ትቶለታል አይደለም ግርፋት። ሁለተኛ መስጂድ ላይ ነው የገረፋት። መስጂድ ላይ ሰው አይገረፍ። ሶስተኛ አቁሞ ነው የገረፋት። ሴቶች ቁጭ ብለው ነው የሚገረፉ። አራተኛ ከሳሽ መገኘት አለበት። ዝሙተኛ የተባሉት ወላጆቹ ቁመው እነሱ ነው ግርፋቱን የሚያዩ። ይሄንም አራተኛ ተሳስቷል። አምስተኛ ሁለቴ ነው የገረፋት ለሁለቱ ብሎ። አንድ ሰው ህዝብ ቢሳደብ በህዝብ ልክ ይገረፋል? ስተት ነው። አንዴ ነው የሚገረፈው። ሚያስገርፍ እንኳን ሁለቴ ቢገኝ አሉ። 6ኛ ስተቱ አንዴ ተገርፉ ቆዳው ሲጠግግ ነው ሌላ ግርፋት የሚደረግ። ከአንድ ክስተት 6 ስተት አወጡ። ዳኛው ተበሳጨ። ንጉሱ ጋር ሄዶ ከሰሳቸው። ንጉሱ ፈትዋ እንዳሰጠ ብሎ አቡ ሐኒፋን ከለከላቸው። አቅላቸው አላህ የተለየ ነበር ችሎታ ይሰጣቸው። አንድን ግለሰብ ሰሙት። አንድ አካባቢ ሰይድና ዑስማን ብኑ አፋን የነብዩ ታዋቂ ደረሳ ኸሊፋ፣ እሱን የሁድይ ነው እያለ ይሳደባል። የሁዳ ነው አውቆ ነው መሰረቱ የሁዳ ነው በእስልምና ተጠልለው ነው እያለ ስሙን ያጠፋው ነበር። ታውቃላችሁ፣ እነዚህ ሰዎች ናቸው ሰይድና ዑስማንም ቤቱ ገለው የገደሏቸው። አላህ የጀነት ላይ አብሮ ይሰብስበን። የሁዳ ናቸው ብሎ ሲያወራ ሰሙና አቡ ሐኒፋ ወጡላህ ቤቱ ሄዱ። ሲያቸው ደነገጠ። ታላቅ ሰው፣ የተከበሩ ሰው። አቡ ሐኒፋ ምን አመጣ? ለልጅ ሽምግልና መጥቻለሁ። ምን ልጅንም ያገባ ሰው አለ። እርስዎ መጣ ይመለሳሉ እንዴ? ግን ግለሰቡ ማን ነው እስኪ ንገሩኝ አለ። ልጁም ሀብታም ነው፣ ሶደቃ ሲሰጥ እጁ የተፈታ ነው፣ ሌሊት በአንድ አንቀጽ ሌሊት ሲሰግድ ነው የሚያደርግ። አቡ ሐኒፋ እስኪያቆም አሁን ከጠቀስከው ትንሹ እንኳን ቢኖረው ልጅን ድረዋለሁ። ለመሆኑ ማን ነው? አይ ግን ልጁ ሳልነግርህ አንድ ጉድለት አለበት አለ። እሱ ምንድነው አላቸው። ልጁ የሁዳ ነው አላቸው። ተበሳጨ። ትልቅ ሰው አይደሉም እንዴ እርሶ? ልጅን ለይሁዳ ድረዋለሁ? አሁን የጠቀስከውን አይደለም የዓለም ሕዝብ ያላቸውን ጸጋ ቢይዝ ልጅን አልድረውም። ይችን ካረጋገጡ በኋላ ወደ መልሳቸው መጡ። ታዲያ አንተ ነቢዩና መሐመድ ዓለይሂ ሰላቱ ወሰላም 2 ልጃቸውን ዑስማን ለሚባል የሁዲ ድሯል እያልክ አይደል አላት። ደነገጠ። ቋንቋው ገባው፣ ሎጂኩ ረታው፣ ወደቀና እስትግፋር አለ። እውቀት ብቻ አይደለም ሎጂክ ካላህ ሰጥቷቸው ነው። ልክ በዘመናችን እንዳሉት ኤቴስ የምንላቸው ፈጣሪ የለም ብለው ያምኑ አሉ አይደል? የዳርዊኒዝም ቲዮሪን የሚከተሉ እንደዛ አይነት በዛም ዘመን ነበሩ። ደህርይን ይባላሉ። ጊዜ ነው የሚያጠፋን፣ ፈጣሪ የለም የሚሉ። እንወለዳለን፣ እንሞታለን፣ በልጆች እንተካለን። ወማ ይህሊኩና ኢለ ደህር የሚሉ ነበሩ ያኔ። እና ፈጣሪ የለም አላቸው። ይህን ፍጥረት ዓለም የፈጠረው የለም። ገዳ ነገ ከንጉሱ ፊት እንከራከራለን። ቀጠሮ ያዙ። እነዚህም በቁርአን አታሳመናቸውም። ቁርአንን ባወረዱ አላህ ስለካዱ ቀጠሮ ያዙ። አቡ ሐኒፋ በቀጠሮ ሰዓት አረፈዱ። ጠበቋቸው፣ አረፈዱ። ፈርቶ ነው የቀረዋል። ከዛ አረፋፍደው ደረሱ። ንጉሱ ጠየቀ። ኃላፊው ምን ነካ? ምን ነው ዘገየ?
የገጠመኝ ልንገራችሁ። ህዝቡ ተሰብስቧል። አቋርጬ እኮ ወንዙን ልመጣ ስል ትልቅ ዝናብ ዘነበ፣ መብረቅም ጣለ። የመብረቁ ጨረር ዛፉን ቆረጠው አላቸው። የዛፉ እንጨቶች ወንዙ ላይ ወደቁ። ከዛም እንጨቶቹ ተገጣጠሙና መርከብ ሰሩዋል። ከዛ መርከቡ ላይ ወጣው ማዕበሉ እያናወጠኝ እናንተ ጋር መጣኝ አለ። እነዛ ተከራካሪዎቹ አሳከና አቡ ሐኒፋ እንዴት ነው እሺ ዛፉን ቆርጦ ጣሉ፣ ተገጣጥሞ እንዴት ነው መርከብ የሚሰራ? አይሰራም አላቸው። ታዲያ ይሄ የምታዩት ውብ ፍጥረት ዓለም ፈጣሪ የለው ማለት ነው። የመርከቧ መገጣጠም ከገረማችሁ የሰማይ አዘርጋግ፣ የመዘር አነጣጠፍ፣ የፀሐይ አወጣጥ አገባብ፣ የሰው ልጅ ህይወት መነሳቱ፣ መተኛቱ፣ ማደጉ፣ ከማህፀን መውጣቱ ይሄ ሁሉ ሰር የለው ማለት እጅ ሰጥቶ ለአቡ ሐኒፋ አቅሉን ወቃድ። እንዲህ አይነት ስለ አእምሮ በሰው ልጆች ታሪክ አላለፈም። ማንም መጥቶ ሺዓዎቹ ይመጣሉ ተከራክረው ነው የሚያሸንፏቸው። እሳቸው ጋር መጥቶ እጅ ሰጥቶ ያለ ሄደ። በእስልምና ታሪክ የተለያዩ እንትኖች ተከስተዋል። ግሩፖች ብልጭ እያሉ የሚጠፉ ኸዋሪጆች አሉ። እነዚህ ኸዋሪጆች ዓሊይና ሙዓወያ መሃል የተፈጠረ ክፍተት ነበር። ሁለቱም ሰሃባዎች አመራሮች ነበሩ። ያኔ ልዩነት ሲፈጠር እንዲዳኝ ሰው መረጡ መሃላቸውና ሰው በሰጠው ዳኝነት ተለያዩ፣ ተስማሙ። ይችን ይዘው እንዴት ኢንል ሁክሙ ኢላ ሊላህ ፍርድ ለአላህ እንጂ ሰው ይፈርዳል እንዴ ብለው አውግዘው ይኖራሉ። ሁለቱንም አክፍረው ሁለቱንም ከሃዲ ናቸው ብለው ትተዋቸዋል። አቡ ሐኒፋ ጋር መጣ። ለምን መጣህ? ልከራከር። ዓሊይና ሙዓወያ ውስጥ የነበረው ልዩነት በሰው ዳኝነት ይበቃል እያልክ አይደል አለ። አይበቃም አለው። ታዲያ እንከራከር ቁጭ በላል። ቁጭ አለ ደስ ብሎ። እሺ እኔ እናንተ እንወያያው፣ ግን ስንወያይ በሐሳብ ብንለያይ ማን ይዳኘናል? የፈለከው ምረጥ አለ። ከጎኑ ጓደኛው አለ። እኔ አንተ ጓደኛ ቢዳኘን ደስ ይለኛል፣ ምን ትላለህ? ጓደኛው ስለሆነ ደስ አለ። እኔ መስማማለሁ አለ። ከዛ አሸነፉት። አዚው በእኔ እናንተ መሃል በዲል እንወያይ፣ ጓደኛ ዳኛ እንዲሆን ከወሰንክ በዓሊይና በሙዓወያ መሃል ዳኛ ቢገባችሁ ችግሩ ምንድን ነው? ፊቱን አዙሮ ወጥቶ ሄደ። አቅሉን ወቃድ። ይህ ኹጥባ ይበቃም፣ ታሪካችሁን ዘረዝርላችሁ። አላህ የመጠቅ አስተሳሰብ ሰጠን። አመለካከታችሁ ጥልቅ ነው። እንደዚህ አይነት አስተሳሰብ ሲጠብባቸው ወደ ሶላት ወደ እስትግፋር ይመለሱ ነበር። ወንጀል ነው እውቀቴን የዘጋው የሚሉ ነበሩ። ሶላት እስትግፋር አድርገው ነበር የሚነሱት። አቡ ሐኒፋ ታላቅ ኢማም አልአዕዘም፣ ለዚህ ትውልድ ሞዴል ልናረጋቸው እንሻለን። አሁን የመዝሃብ ትምህርት ተረስቶ የታላላቆቹ ሲራ ተደምስሶ ተራ የሆኑ መሻይኾች እንደ ሞዴል በተያዙበት፣ ተራ የሆኑ ኡስታዞች እንደ ሞዴል በተያዙበት ዘመን ከምንጩ ከስሩ ታላላቆችን ለዚህ ትውልድ እናሰሙ ግድ ይለናል። አቡ ሐኒፋ ዕልም ብቻ አልነበሩም፣ ዓቢድ ነበሩ። ስለ ዒባዳ ሲጠየቅ እሳቸውም ያህል ሰጋጅ የለም። ካነ ዩሰማ ወተድ፣ ምሰሶ ነበር የሚባሉት አቡ ሐኒፋ። ሌሊት ቆመው ሲሰግዱ ከማርዘማቸው የተነሳ ምሰሶው ይሏቸው ነበር። በአንድ የቁርአን አንቀጽ ሙሉ ሌሊት ሊያድሩ ይችላል። ቁርአንን ሶላት ላይ ካኸተሙ በእስልምና ታሪክ 4 ሰዎች ውስጥ አቡ ሐኒፋ ናቸው። ዑስማን ብኑ ዓፋን ቁመው አኽትመዋል። ተሚሙን ዳሪ ቁመው አኽትመዋል በአንድ ሶላት። ሰዒድ ብኑ ጁበይር አኽትመዋል። 4ኛው አቡ ሐኒፋ ናቸው። ልብ ብላችኋል። ረመዳን ላይ በ3 ጁዝ እንቆም ይሆናል ማለት 30 ጁዝ እንዴት ሰው ይቆማል? አላህ ወቅቱ እንዴት ነው የባረከላቸው? በአንድ ሶላት ሙሉ ሌሊት፣ አንዳንዴ በአንድ አንቀጽ ረዥም ጊዜ ይቆያል። በልሳዓቱ መውዒዱሁም ወሳዓቱ አድሃ ወአምር፣ ያለቀሱ ስለ ቂያማ እያስታውሱ የሚያድሩበት ምሽቶቹ ረዥም። ደኸልቱል ኩፋ ይላል ለይት የሚባል ታዋቂ ዓሊም፣ ኩፋ ሀገር ገባው ኢራቅ አካባቢ። ስገባ እዝች ሀገር ላይ ዛኪሩ ዓቢዱ ማን ነው አልኳቸው ይላል። ወደ አቡ ሐኒፋ አመላከት። ዒልም አለ፣ ዒባዳ ደሞ አለ። ብዙ ጊዜ ይነጣጠላል። አንዳንዱ ዒልም አለው ጥሩ ነው ትለዋለህ፣ ቁርአን ላይ ደካማ ይሆንብሃል። ተሐጁድ ተነስቶ የመስገድ ሰኞና ሐሙስ የመጾም ድካም ታያለህ። ቋሚ ነበሩ፣ ሰጋጅ ነበሩ። አቡ ሐኒፋ ዒባዳቸው የበረታ ነበር።
ለአላህ ያላቸው ፍራቻና ጥንቃቄ ጥልቅ ነበር። በጣም አላህን የሚፈሩ የሰውን ስም ለማንሳት የሚሰቀቁ ነበሩ። አብዱላህ ብኑ ሙባረክ ሱፊያን ሱሪን ጠየቅኳቸው ይላል። እኔ አቡ ሐኒፋ ጋር ቁጭ ብዬ ስለ ሰው ሲያነሳ ሰምቻ ያው አላቅም አልኳቸው። ስለ ጠላቶች ስለሚያወግዙት ሰው እሱ እኮ ያለውን መልካም ሥራ ሰዎችን በማንሳት ከማስወሰድ እኮ የበሰለ ነው አብይ ይላል። ሰውን የማያነሱ አንደበታቸው ቁጥብ፣ አላህን የሚፈሩ ሶላታቸው የረዘመ ለቅሷቸው የበዛ ኢማም አቡ ሐኒፋ። ታዲያ ይሄ ዒባዳቸው ስነ ምግባራቸውን አሳመሩ። ኸሉቅ ነበሩ፣ ፈገግታ ያላቸው፣ ሰውን ተናንሰው ሰላም የሚሉ ሰው ዘንድ የተወደዱ ኢማም አቡ ሐኒፋ። አንድ ታሪክ ልንገራችሁ። አንድ ጎረቤት ነበራቸው። ጫማ ሰሪ ነው ግለሰቡ። ታዲያ ማታ ማታ ትንሽ መጠጥ ይጠጣል። አምሽቶ ይመጣና ስጋውን ጠብሶ ከበላ በኋላ አስካሪ መጠጡን አንስቶ ትንሽ ሲዞርበት ዘፈኑን ይለቀዋል፣ ግጥሙን ይለቀዋል። አضعوني وأي فتى أضاعوا ليوم كريهة وثداد ثغري ይላል። أضاعوني وأي فتى أضاعوا እንዴት ያለውን ወጣት አጠፉት ማለት ليوم كريهة وثداد ثغري ለክፉ ቀን ማኝ ይሆናል የተባለ ደንበር ጠባቂ ይሆናል የተባለውን ወጣት አጠፉኝ እኮ እያለ በስካር አንደበት ይዘፍን ነበር ምሽት እሳቸው እየሰገዱ። ይህን ችግር ተሸክመው ለዓመታት ኖሩ። ታዲያ አንዴ ድምፁን አጡት። የዚህ ሰው ድምፅ ምን ነው ጠፋ? የገጠመው ችግር አለ። አሁን አንድ ምሽት ላይ ፖሊሶች ይዘው አሰሩት ተባለ። ሱብሒ ሰገዱና ፈረሳቸው ላይ ወጥተው ወደ ሀገሪቱ አስተዳዳሪ አቡ ሐኒፋ መጠዋል ሲባል ታላቁ ሰው እንዳይወርድ ከፈረሱ እስከ እልፍኙ ምንጣፍ ድረስ በፈረሱ ይምጣላቸው። ገቡ። አቡ ሐኒፋ ወረዱ። ተቀበላቸው፣ መጅሊሱ ላይ ያስቀመጣቸው፣ ተንከባከባቸው። ምን አመጣህ አላቸው። እኔማ የመጣሁት አንድ ጎረቤት ያለ አስረኸዋል፣ ያንተ ፖሊሶች አስረውታል። ማን ይባላል? ገሌ። ያ ንጉሥ የሀገሪቱ መሪ በዛ ምሽት የታሰሩት እስረኛውን እንዲፈቱ ወሰነ። ለሳቸው ክብር ሲል ማለት። አቡ ሐኒፋም ይሄን እስረኛ ጎረቤታቸውን ይዘውት እየተከተላቸው ቤቱ አደረሱትና አላ ضعناك يا فتى ይዘፍናት ዘፈናል። አጠፋና እንደ አንተ ወጣት አለ። ኢማም ሆይ አላጠፉም፣ የጉርብትናን ሐቅ ጠበቁ፣ ተንከባከቡኝ፣ አመሰግናለሁ አላቸው። የሚገርመው ይህ ወጣት ቶብቱ የሳቸው ደረሶች ውስጥ አንዱ ለመሆን ምርጥ ጎረብ፣ ስነ ምግባር ያላቸው ታታሪ ጎበዝ ነጋዴ፣ ለነጋዴው ሞዴል ናቸው። አቡ ሐኒፋ ኩፋ ውስጥ አገራቸው ውስጥ ህዝብ የሚያቀው የልብስ መሸጫ ቦታ አለ። ሰው በጥራቱና በተአማኒነታቸው ወደ እሳቸው ነበር ህዝብ የሚተመው። ከአባታቸው የወረሱት ነጋዴዎች ልብ በሉ፣ ንግድ ልጅ ካላስቀጠለው ለትውልድ አይተርፍም። ልጅን እስር እዛው እየኮተኮትኩ እያስተማርከው የአባቱን ሌጋሲ ታሪክ ያስቀጥላል። አባታቸውን የከተቷቸው እሳቸው ቤት መጠህ አማና ተጠብቆ ነው ብትነግድ፣ ውሸት የለም። እሳቸው ቤት የታወቀ ቤት ነው፣ ጥራት አለው፣ ፌክ ነገር አይሸጥም። የቻይናውን የጣሊያን አይባልም። እሳቸው ቤት ታማኝ ነበሩ፣ ትርፍን ማግበስበስ የማይወዱ። ጓደኛቸው ሊገዛ ሲመጣ እኛ ከጓደኛ እናተርፍም፣ በገዛ ነው ወሰደው የሚሉ ቸርም ነበሩ። የተለየ ክፍተት ካዩ ሙሉን ብር ሰደቃ ነው የሚሰጡት። አንዴ ለአገልጋያቸው እዛ ለሚሰሩት ይሄን ዕቃ ስትሸጡ ብዙ ዕቃ ይሄኛው ጉድለት አለው ክፍተት አሳይታችሁ ሽጡ አሏቸው። እነሱ ረሱትና ሸጡት። ዕቃው ክፍተቱን ተናገራችሁ አሏቸው። ከብዙ ዕቃዎች ውስጥ አንዱ ነው፣ አይረሳ ነው አሏቸው። የሙሉን ዕቃ ንብረት ሰደቃ ሰጡ። ወደ ውስጣቸው ሹብሃ እንዳይገባ። ንግድ ሲነግዱ ብልጣብልጥ ነጋዴም አልነበሩ። አራዳ ናቸው፣ ስማርት ናቸው። ግን ደግሞ አንዳንዱ ዕቃ ሲገዛ መረቁን ሁሉም ይሟጥጣል። ትርፍ ለሰውየው የማይተው ማለት። አንድ ገበያ ወጡ፣ ዕቃ ሊገዟት ልብስ ይዛ መጣች። ስንት ነው አለው። 100 ብር አለች። አይ ከዛ በላይ ያወጣል አለው። እኛ ብንሆን 50 አርጊው ብለን የምንቀበለው። አንዳንዱ የተጋነነ ትርፍ 500% ይፈልጋል። ያወጣል ከዛ በላይ አሏት። 200 አለች። ጨምር ያሏት
300 400 ከዚህ በላይ ያወጣል አለ። አቡ ሐኒፋ ያሾፉብኛል እንዴ አሉት። ሰው አመጡና ይሄ ዕቃ ስንት ያወጣል አለ። 500 አላቸው። 500 ከፍለው ገዛው። ትርፍ ራሱ እንዲባረክልህ የተጋነነ ውስጥ መግባት የለብህ። ገዢውን ምንም ነገር እንዳያተርፍ አድርገህ ፕሮጀክት ትሰጠዋል። ሪስክ ውስጥ ገብቶ የሚሰሩ ስራዎች። በጣም ትሁት ነጋዴ፣ ታማኝ ነጋዴ። ታዲያ ባለሀብት አይደሉ? አቡ ሐኒፋ የሚታወቁበት ለዚህ ወጣቱ ሞዴልም እናነሳቸዋል። ለባሽ ነበሩ ይባላል። መልካቸው የሚያምር መካከለኛ ቁመና ያላቸው ፈገግታ የተላበሱ ቆንጆ ሰው ነበሩ አቡ ሐኒፋ። ለባሽም ነበሩ። ነገስታት የሚለብሱትን ልብስ ነበር የሚለብሱ። እንደሳቸው ሽቶን የሚቀባ የለም ነው የሚባል። ሊያስተምሩ ሲገቡ በመድረሳቸው በሽቷቸው ነው የሚታወቅ። በጣም ዘናጭ ነበሩ። ግን ደግሞ ራሳቸው ላይ ብቻ ኢንቨስት አያደርጉትም። ለራሳቸው አንድ ልብስ ሲገዙ ለድሆች አንድ ልብስ ሰደቃ ይሰጣሉ። ምሳቸውን ሲበሉ 2 እጥፍ ያነሱና አንዱን በልተው አንዱን ሰደቃ ይሰጣሉ። ሀብት እኮ የሚያምረው ስታካፍለው። ልበስ፣ ላንተ ብራንድ መኪና ንዳ፣ ብራንድ ልብሶችን ልበስ፣ ተዝናና። ግን ደግሞ አትርሳ፣ ሌላው አካፍለው፣ ስጠው። በመልበስ ራሱ አትጸጸት። የሰጠው ሰው ራሱ አይንና ሳይሆነ አካፍለዋል። አንተ ትልቅ መኪና የ70 ሚሊዮን እየነዳ ቤተዘመድ ጓደኞች በእግራቸው መሄዱ ከሆነ የሀብት ጥቅም ምን ይሆናል? ሌላውን አካፍለው የሚያድሩ ለሌላው ተቆርሰው የሚያድሩ ሀብታም ነጋዴ፣ ታማኝ ነጋዴ፣ ውብ ስብዕና ያላቸው በኢባዳቸው ይጸኑ የእውቀት ማማ ላይ የደረሱ ኢማም አቡ ሐኒፋ አለው ፈዓሉ ልኸይራት ወስተግፊሩ ረበኩም ፈጡባ ልልሙስተግፊሪን። الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله عظيما لشانه صلى الله وسلم وبارك على رسوله وإخوانه. ود مؤمنان سلا أبو حنيفة منبر لمورث أئمة سيرات شو بزونو دوكمنتو شو ستاقلامتو عجبنا ومتدت الله انديت اندين السبقنا خطر بلا شو تقرم الله كلنا أموال الله شو ባለ ብዙ ቀለም ባለ ብዙ ገጽ ሰው ነበር። አቡ ሐኒፋ እንደ መደምደሚያ የምናነሳው የመጀመሪያው መዝሃብ ሐነፊያ የሚባለው የመሰረቱት እሳቸው ናቸው። መዝሃባቸውን እንዴት እንደመሰረቱት ሲናገሩ መጀመሪያ ከቁርአን መረጃ ወስዳለሁ ይላል። ከቁርአን ካላገኘሁት ከሐዲስ ወስዳለሁ፣ ከሐዲስ ካጣሁት ከሰሃቦቹ ንግግር የአንዱን መርጬ ወስዳለሁ። ለምሳሌ ዑመር ኢብኑ ኸጣብን ይዘው ያቦክር ሊተው ይችላል። ከነሱ የተሻለውን እመርጣለሁ። ከነሱ ካጣውት ግን ሌሎቹ አእምሯቸውን ዕውቀታቸውን እንደሚያሰሩት አና አጅተሂዱ ከመጅተሃዱ። ይሄን የእሳቸው መዝሃብ የተመሰረተበት የእሳቸው የዒልም አስተማማር ሂደት ከሌሎቹ ይለያል። ሌሎቹ ቁጭ ይላሉ፣ ሐዲሱን ያፈሱታል፣ ደርሶች ጽፈው ዕውቀት ይዘው ይወጣሉ። እሳቸው እንደዛ ነበር። አንድ ሐሳብ ያመጡና ለደረሶቹ ይለቁታል። በዚህ ዙሪያ ምን ትላላችሁ ይላችኋል። ዲስከሽን ነው የሚደረገው፣ ውይይት። የአቡ ሐኒፋ አስተማማር በአሁኑ ዘመን ትሬኒንግ ወይም ኮቺንግ የምንለው አለ። እሱን ነበር የሚጠቀመው። አንድ ሐሳብ ያመጣል። ለምሳሌ ፎቶግራፊ ይበቃል አይበቃም ይላል። በዚህ ዘመን ተነስቶ አልፏል ጥያቄ። ይበቃል አይበቃም፣ ከሐዲስ ከቁርአን ውይይት ተፋጭተው የቋጩት ሐሳብ የእሳቸው መዝሃቡ ነው። ኡሱል የሚባል ኪታብ አለ፣ ኡሱል ዲን ለአቡ ሐኒፋ። አቡ ዩሱፍ የሚባል የእሳቸው አንጋፋ ደረሳ ተወያይተው የቋጩትን ሐሳብ እዛ ጋር ያሰፈሩ። አንዳንድ ወጣቶች ሲሳሳቱ ያለ እኛ ቃለ ሻፊዒ ቃለ አቡ ሐኒፋ እንዴት እንላለን? ليش ما نأخذ من الكتاب والسنة كقرآننا كحديث عن زم ይላል። ፍቅህ ለመናችን የሚል ወጣት እኮ ተሰባል። እነሱ ከጋዜጣ ነው እንዲወሰዱ፣ እሱ ከቁርአን ቁርአንን ጨምቀውን አስተምህሮቱን ያወጡ። አንድ መዝሃብ ማለት በሚሊዮኖች የሚቆጠሩ የዑለማ ሰራዊት የተሳተፈበት ቀላል ዕውቀት አይደለም። እዛው ሲያል አንተ ከቁርአን ሐዲስ ወይም አንተ በዘመን ያሉ ሸኾች ሲያነሱ አይሳሳቱ፣ እነዛ ይሳሳታሉ።
አሁን አለመታደል ሆኖ የፍቅህ ትምህርት ከመስጂዶቻችን ርቋል። ወጣቱ ትንሽ የተውሂድ ኪታብ ይቀራል፣ ትንሽ ሐዲስ ይቀራል። አስባሐ ሸይ ይፈልስና በቃ ሙፍቲ ነው። ከዛ በኋላ የሰዎቹ ደረጃ መዳቢ ተሳዳቢ ነው። የእውቀትን 1/3 ያላዘ ሰው ማለት ነው። ይሄ በፍቅሁ ዓለም አዲሱ ትውልድ መቀረጽ አለበት። ምናልባት መጅሊሱ ይሄን ኃላፊነት መውሰድ አለበት። በየመስጂዶቹ ይሄ ካሪክለም መቀራት አለበት። ኢብኑ ተይሚያን ብትወስድ ሐንበሊ ነበር። ኢማም መሐመድ አብዱል ወሃብን ብትወስድ ሐንበሊ ነበር። ሁሉም መዝሃብ አላቸው። ስለ አኢማዎቹ ስታነቡ ካነ ሻፊዒየን ወካነ ማሊኪየን ወካነ ሐንበሊየን መዝሃብ አላቸው። አሁን መዝሃብ የሌለው ትውልድ ተፈጠረ። 2 ኪታብ ያነሳል፣ ሸኽ ይመርጣል። አንዱ ከየመን ይመርጣል፣ ሌላው ከሳዑዲ ይመርጣል፣ ሌላው ከግብፅ ይመርጣል። መዝሃብ የሌለው ትውልድ፣ ዕውቀትን ከራሱ የጀመረ ትውልድ፣ ያን ሁሉ ፕሬዠር ያን ሁሉ ድል የረሳ አዲስ ትውልድ። እኛ ቁርአንና ሱና እያለልን ምን ያደርግልናል? መዝሃብ ይልሃል። ወደዛ ትውልድ መመለስ አለበት። ዑለማዎቹ ያን ሁሉ ዕውቀት ያፈሰሱበት የዕውቀት ቋት ነው ፍቅህ ማለት መዝሃብ ማለት። ለዛ ነው ኢማም ኢብኑ ተይሚያ ረዲየላሁ ተዓላ አንሁ አንድ አባባል አላቸው። ወላሂ አካዱ አጅዝም ይላል፣ በአላህ ይሁንብኝ እኮ ልቆርጥ እወስናለሁ። አነ الحق المبين لا يخرج عن المذاهب الأربع እውነተኛው ሐቅ እኮ ከአራቱ መዝሃቦች አይወጣም ይላል። እነዚህ መዝሃቦች ትላልቅ ስኩል ኦፍ ቶት፣ ትላልቅ አስተምህሮት፣ ዑለማው ሁሉ ዕውቀቱን ያፈሰሰበት ትምህርት ማለት ነው። ያን ሁሉ ትቶ አሁን በየሰፈሩ ያለውን ሼኽ መርጦ ሼኽ እንትና እንዲፈቷ ሰጡ ሳውዲ ላይ ይላል፣ እገሌ ዛጋ ይላል። ምንጭ የሌለው መሰረት የሌለው አየር ላይ የሰፈፈ ወጣት ማየት አንዱ ዛሬ ኢማም አቡ ሐኒፋን እንድናነሳ ያደረገ ምክንያት ነው። ኢማም አቡ ሐኒፋ በስራቸው በላባቸው ሰርተው የሚያድሩ ከነገስታት ብርን የማይቀበሉ ጠንቃቃ ሰው ነበሩ። ያኔ እሳቸው በነበሩበት የኡማውያዎች ስሮ መንግስት ማብቂያና አባስያዎቹ መጀመሪያ ላይ ነው የተገኙት። ያኔ ነገስታት ታዋቂ ሰዎችን ለማጥመድ ብር ይልኩ ነበር ለዑለማዎቹ። እሳቸው ብር ከማይቀበሉት ነበር። አንዴ መንሱር የሚባል ንጉስ ጠራቸው፣ አወራቸው፣ ተጫወቱ። ሲወጡ 30,000 ድርሃም አስሮ ሰጣቸው። ትልቅ ብር ነው በዛ ዘመን። አቡ ሐኒፋ ምን አሉት? የት አስቀምጠዋለሁ ብለህ ነው? አንተ ጋር ይቆይልኛል። ቤቱል ማል የሙስሊሞቹ ቤት ውስጥ ግምጃ ቤት ውስጥ አስቀምጥልኝ፣ ብሩ ይጠፋብኛል አለ። ይሻለና አስቀመጠላቸው። አቡ ሐኒፋም ወደ አኼራ ሲሄዱ የሌላ ሰው ብዙ ብር ግን እሳቸው ጋር ነበር። ንጉሱም ሲሰማ ምን አለ? አይ አቡ ሐኒፋ የኔን ስጦታ ላለመቀፈል ነገስታት ጋር ላለመገናኘት በሶደቃቸው ላለማደር እኔን ቀስ አድርጎ በስልት አመለጠኝ። ለዲኑም ጠንቃቃ ነበር አለ መንሱር። ጠንቃቃ ነበሩ። በአቋማቸው ፍንክች የማይሉ ነው። ይሄም አቋማቸው ለስር ዳርጓቸዋል፣ ለግርፋት ዳርጓቸዋል። እዚህ ኹጥባ ላይ የምናነሳው አይደለም። መጨረሻም 55 ሐጅ ካደረጉ በኋላ ልብ በል እኛ ማለት 5 ሐጅ አደረጋል። ኢማም አቡ ሐኒፋ 55 ጊዜ ሐጅ አደረገው። 55 ሐጅ አደረገ ታላቅ ኢማም። በ70 ዓመታቸው ምድርን ተሰናበቷት። ያው ሁሌም አሸናፊው አላህ ብቻ። ነቢያት ይሞታሉ፣ ዑለማዎች ያልፋሉ፣ ነገስታቶች ይሻገራሉ። አቡ ሐኒፋ ምድርን ተሰናበቱ። ያኔ የዓለም ሕዝብ ደነገጠ። እሳቸውን ለመቅበር ሺዎቹ ተሰለፉ። ሰው ከመብዛቱ የተነሳ 6 ነበር ሶላተል ጀናዛ የተሰገደባቸው። ሰው እየተተካካ ማለት ይህን ኢማም ይህን ታላቅ ሰው ዛሬ ለወጣቱ ተምሳሌት የሆኑ ዘንድ ዛሬ እዚህ ቦታ ላይ መርጠናቸዋል። ሰላሙን ዐላ አቢ ሐኒፋ፣ ሰላሙን ፊል አወሊን ወሰላሙን ዐለይሂ ፊል አኺሪን። ያ መን ቱሒቡነ ነቢየ ሙሐመዳ ሰሉ ዐለይሂ ወሰሊሙ ጡለል መዳ ወሰላቱኩም ወሰላሙኩም ኑረን ለኩም ቢአምሲኩም ወፊ የውሚኩም ወለኩም ገዳ። ኢነላሀ ወመላኢከተሁ ዩሰሉነ ዐለ ነቢይ ያ አዩሃ አለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ። اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد
وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد. اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك أعداء الدين. اللهم إنا نعوذ بك من زوال نعمتك وتحول عافيتك وفجاءة نقمتك وجميع سخطك يا أرحم الراحمين. اللهم أعز الإسلام والمسلمين وأذل الشرك والمشركين. وسلام على المرسلين والحمد لله رب العالمين. فأقم الصلاة.